እስቲ እንግዲህ ሙያ እየተማራችሁ እያያችሁ ማለት ነው። እታችን በጣም ምትገርም ስራ እየሰራች ነው። የሽሮ ፍትፍት ነው ያማረኝ ሲያደርጓቸው ነው እንግዲህ ያማረኝ። ዋው አዎ ቤት ውስጥ እንዶሚ ከመቀቀል እንደዚህ ሰርቶ መብላት አይሻልም ወገኖች? ዝም ብሎ እንዶሚ ብቻ ቀቅሎ ከመብላት ያው መርዝ ነው እንዶሚ። ምክንያቱም እንዶሚ ማለት ከትራፊ እህል የሚሰራ ነው። ከወዳደቀ እህል ተለቅሞ የሚሰራ ስለሆነ ስለዚህ እንደዚህ ቆስጣው ያምራል። በጣም ነው የሚያምረው። ሲያረጋይታ ዶሮ ታንቀሙተሽ ነው የሚባለው። ባለሙያ እንደሆነ ሲያረጋይቺ አማረኝ እንዴ አምሮኝ ነው በስማም ነው ምን ያላረግም ብዬ አምሯት እየሰራችው ስራ ግን በጣም ይጠይቃል እንዴ በጣም ምርጥ ነገር ነው። ተመልከቱ እንግዲህ ተመልከታችሁ እናንተም በርትታችሁ ቤታችሁ ውስጥ እንደዚህ ሰርታችሁ እንድትበሉ እና በረታታለን። እኛ ምን ለፋው ለእናንተ ነው ምን ለፋው በቃ ከየትም ማግኘት ለቀም አድርገን ለእናንተ ምክንያቱም እንድትማሩ ሙያም እንድትማሩ ማለት እኮ መማር እኮ እለት ነው። አሁን ለምሳሌ እኔ እንግዲህ መቼ እንደሚያልቅ አላውቅም። እስከ ራቱን እስከ ነገራት ነው እንግዲህ እንደዚህ ያረጋግራለሁ። እስከ ነገራት ይበቃል። የሰራሁት እኔ ግን ማን ይበላዋል? ሰርቼ በላው በቃ ምን ይበላል? እንደዚህ አማረኝ። እንደዚህ ሰርቶ መብላት በጣም ጥሩ ነው። እንግዳም ስመጣባችሁ ትንሽ ልጆች እስቲ ስሩ። ነገ ስታገቡ ያው ሁለት አይነት ነው እንግዲህ እሱ አዘበራርቄ ነው ያረኩት። የምትችለው እንደውም ብቻ ነው ብሎ እንዳይተቻችሁ ለጓደኞቹ እንዳይነግርባችሁ እንደዚህ ሰርታችሁ ስትበሉት አሪፍ ነው የሚሆነውና ቆስጣው እየተደጋገመ ነው። ቆስጣ ደግሞ ለጤና በጣም ጥሩ ነው እና ሽሮ በቆስጣ የጾም ምግብ እንዴት እንደተሰራ ተመልከቱልኝ ብቻ ተመልከቱልኝ። እታችን እጅሽ ይባረክ። በጣም ምርጥ ስራ ነው። ሰው እኮ አምሮ አንድ ነገር ሲሰራ በጣም ምርጥ ነገር እና እጅሽ ይባረክ ማለት ነው የምንወደው። ሌላ ምን እንላለን? ምን ይባላል? ዋው እናመሰግናለን። ባላችሁበት ሰላማችሁ ይበዛ ይሆን። እንጀራው ቀይ ጤፍ ደም አይደል እንደሚመስለው የሚገርም ነው። ገራሚ ነው በጣም ያስ አሁን ሲገለበጥ ተገልብጦ ገለበጥና ቁረጥላችኋል ማለት ነው። እና እስቲ ቆራጣው ላይ አሜን yes አሜን ወልድ መንፈስ ቅዱስ አሜን ያ ገራሚ ነው በጣም yes ያምራል እንደዚህ ያረግ ነው እንግዲህ ያምራል። እንበላ ቃራለው ቃራ ደግሞ ይላል ቫይታሚን ሲ ያለው እና የአፋችን ውስጥ ያለው እነኚህ ምራቅ ጡንቻዎችን ወይ ደግሞ ሂጤዎችን ያነቃቃል። ስለዚህ እናመሰግናለን። መልካም ቀን